ተመልሰናል አድማጮቻችን አሬፊም 5.1 ላይ የምትገኙት ትናንትና የተደረገውን ጨዋታ ተመለከትን በአርጀንቲናና በብራዚል ብሔራዊ ቡድን በኩል የትሬንተን ጉዳይ ደግሞ እናንሳ ትናንትና ወደ ሪያል ማድሪድ የሚያደርገው ዝውውር እውን ሊሆን እንደሚችል መረጃዎች በስፋት ወጥተዋል ያው ከታማኝ ምንጮች ስለወጡ እነዚህ መረጃዎች ደግሞ አዲስም ስላልነበሩ በርካታ ጉዳዮች ሲነሱበት ነበር በተለይ ሊቨርፑል ደጋፊዎች ከዓመት በላይ በክለቡ የቆየውን ተጫዋች ማጣት ትልቅ ጉዳት መስሏቸዋል በርግጥ ትልቅ ጉዳት ሊሆን ይችላል ግን ደግሞ የሊቨርፑልም ባለስልጣናት ይህንን ማድረጋቸው መጠየቅ ያለባቸው ይመስላል አይደል አዲስ ኮንትራት ሳይሰጡት እስካሁን ድረስ ቆየ በነፃ መልቀቁም ለሊቨርፑል ከፋይናንስ አንፃር ጉዳት ያለው ይመስላል ይህንን ጉዳይ እናንሳ ልክ ነው ትላንትና ምሳ እንዳነሳሽው ለመጀመሪያ ጊዜ ተባለ አይደለም በብዙሃን መገናኛዎች ደግሞ ማርካም አውጥቶ ነበር ትላንትና ይሄው እኛ እኮ ከጥቅምት ጀምሮ ነው ስንዘግብ የቆየ ነው አለ እና የመጀመሪያውን ዘገባ ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ መጓዙ አይቀርም የሚል ቶን ያለው ዘገባ ያወጣው ባለፈው ኦክቶበር ነው ግን ከ2023 ጀምሮ ከ2023 የአመቱ የመጨረሻ ወራት ጀምሮ ተጫዋቹ በሊቨርፑል አዲስ ውል ላይፈርም እንደሚችል ምልክቶች መታየት ከጀመሩበት ጊዜ ጀምሮ ከአንድ አመት በላይ 2023 ጀምሮ ይዘግበው ቆይቷል ማርካ ራሱ ከዛ 2024 ኦክቶበር 17 ላይ ደግሞ ተጫዋቹ በይፋ ለሊቨርፑል ሰዎች አዲስ ኮንትራት እንደማይፈርም ነግሯቸዋል ሚል ዘገባ ይዞ ወጥቶ ነበር ይሄው ጋዜጣ ማርካ ከማድሪድ አንደበቶች መካከል እንዳንዱ የሚቆጠር ብዙሃን መገናኛ ዲሴምበር 13 ደግሞ ከኤደር ሚሊታኦ ከካርቫሃል መጎዳት በኋላ በክረምቱ ውሉን ከሊቨርፑል ጋር ሲቋጭ ተጫዋቹን የማስፈረም እቅድ የነበረው ቢሆን ነገር ግን በጉዳቶቹ በፈጠሩት አጣዳፊነት ምክንያት ባለፈው ጥር ለሊቨርፑል 20 ሚሊዮን ፓውንድ አቅርቦ ተጫዋቹን ለማዘዋወር ጠይቆ ነበር ሊቨርፑል ጥያቄውን ውድቅ አድርጎታል እንደምናውቀው ግን መቼ ይፈጸማል ዝውውሩ የሚለው ካልሆነ በስተቀር ዝውውሩ የመፈጸሙ ጉዳይ ጥያቄ አልነበር ፍሪ ኤጀንት ሆኖ ይመጣል ወይስ እንደው በቃ ካርቫሃል የለም ሌላ ተፈጥሮ የቀኝ ተከላካይ የለም እዛ ቦታ ላይ መጫወት የሚችል ደግሞ ወደ ቀኝ አውጥተው እንዳይጠቀሙበት ኤደር ሚሊታውም ተጎርቷል ስለዚህ ሪያል ማድሪድ ትሬንትን ለማስፈረም ይፋዊ የዝውውር ጥያቄ አቅርቦ ነበር አሁን አንዳንድ ብዙሃን መገናኛዎች ሪያል ማድሪድ በዚህ አመት መጨረሻ በሚደረገው የዓለም የክለቦች ዋንጫ ውድድር ላይ ይሳተፋል እና ዝውውሩን ለማፋጠን ጥቂት ሚሊዮኖች ከፍሎ እስከ ሰኔ 30 በእነሱ አቆጣጠር እስከ ጁን 30 ድረስ ውል ስላለው ጥቂት ሚሊዮኖች ከፍሎ ቀደም ብሎ ዝውውሩን ለዛ ውድድር ላይ እንዲደርስ ተጫዋቹ ለማድረግ ሊሞክሩም ይችላሉ የሚሉ ዘገባዎችም እናያለን ግን በተለይ ትላንትና የእንግሊዝም የስፔንም ብዙሃን መገናኛዎች ለእርግጠኝነት በተጠጋ የዘገባ የትሬንት ጉዳይ አሁን ለይቶለታል የሚል የሊቨርፑል ደጋፊዎችን አበሳጭቷቸዋል ምንም ጥያቄ የለውም ጉዳዩ ከቨርጂል ቫን ዳይክ እና ከሞሐመድ ሳላ የተለየ ነው ይሄ ሁለቱም ተጫዋቾች ሌሎቹ የትሬንት ጓደኞች እነሱም በነፃ ሊለቁ የሚችሉበት አጋጣሚ አለ አደጋ ነው ማለት ለሊቨርፑል ምክንያቱም አሁን ፕሪሚየር ሊግ ሊያሸንፉ ጫፍ ላይ ናቸው ከዚህ በፊት ፕሪሚየር ሊግ ከነዚህ ተጫዋቾች ጋር አሸንፈዋል ቻምፒየንስ ሊግ አሸንፈዋል ኤፍኤ ካፖችን ሊግ ካፖችን የዓለም የክለቦች ዋንጫ የአውሮፓ ሱፐር ካፕ አንድ ተጫዋች በክለብ እግር ኳስ ሊያሸንፋቸው የሚገቡ ድሎችን በሙሉ እነዚህ ተጫዋቾች አግኝተዋል ታሪካዊ ተጫዋቾች ናቸው የትሬንት ምናልባት ለሊቨርፑል ደጋፊዎች የሚያስቆጫቸው አንዱም ስሜታዊ ነጥብ ነው ከ6 አመቱ ጀምሮ በክለቡ አካዳሚ ሲስተም ውስጥ ያደገ የወደፊቱ የሊቨርፑል አምበል ይሆናል ተብሎ የሚጠበቅ አሁንም የሊቨርፑል ሁለተኛ አምበል የሆነ ስካውሰር የመርሲሳይድ ልጅ ስለሆነና በዚህ ምክንያት ከሊቨርፑል ጋር ባለው ስሜታዊ ቁርኝት የተነሳ መልቀቁ የበለጠ ያበሳጫል ቨርጂል ቫን ዳይክ ሞሐመድ ሳላህም የሊቨርፑል ሌጀንዶች ናቸው ከክለቡ ጋር ብርቱ ስሜታዊ ቁርኝት አላቸው ግን ትሬንት የከተማው ልጅ ነው ከ6 አመቱ ጀምሮ ያደገበት ነው ማንም የትኛውም የሊቨርፑል ሲኒየር ተጫዋች አሁን ካሉት ውስጥ የሱን ያህል ስሜታዊ ትስስር ከክለቡ ጋር የፈጠረ ተጫዋች የለም ለዚህ ነው ከቨርጂል ቫን ዳይክ ቀጥሎ የሊቨርፑል ሁለተኛ አምበል የሆነው እሱ የሆነው አንደኛው ምክንያት እሱ ይመስለኛል የበለጠ የሚያበሳጫቸው በተለይ ዛ ላሉት ማለት ነው እዚህ ላሉት ወይ ሌላው ዓለም ላይ ላሉት ደጋፊዎች የአንድ ምርጥ ተጫዋች መልቀቅ ተደርጎ ሊታይ ይሆናል
ለሌሎቹ ደጋፊዎች ግን ስሜታዊ ቁርኝት ያለው ኢሞሽናል ቦንድ ያለው ተጫዋች ነው ከክለቡ ጋር እየለቀቀ ያለው። ሌላው የሚያስቆጨው የሚመስለኝ ግን ለምሳሌ እሺ ቨርጅል ቫን ዳይክ እና ሞሐመድ ሳላ ቢለቁ ከሊቨርፑል ጋር በኮንትራት ጉዳይ ላይ መስማማት ተስኗቸው ቢወጡ በቅርብ ጊዜ 34 በቅርብ ጊዜ 33 ዓመት የሚሆናቸው ተጫዋቾች ናቸው የሚለቁት። ትሬንት 26 ዓመቱ ነው። ከዚህ በኋላ 7-8 ዓመት በላቀ ደረጃ መጫወት በሚያስችል እድሜ ላይ ያለ ነው። ደግሞ ሁሌም አጫወቱ ከፍጥነት ጋር ሳይሆን ከኢንተሊጀንስ ጋር የተገናኘ ተጫዋች ስለሆነ ለምሳሌ ዎከር አሁን መጨረሻ አካባቢ ያጋጠመው ያለፉት 2 ዓመታት አካባቢ የሆነበት ነገር ትሬንት ላይ ላይሆን ይችላል። ምክንያቱም ዎከር ሁሉ ጊዜም ስለ ዎከር ስናስብ የምናስበው ስለ ኢነርጂውና ስለ ፍጥነቱ ነው። ስለ ትሬንት ስናስብ ብናስበው ስለ ፕሌይ ሜኪንግ ችሎታው ነው። ረጅም ጊዜ ሊያገለግል ይችል የነበረ ተጫዋች ነውና የሚለቀው በእነዚህ ሁሉ ምክንያቶች የሊቨርፑል ደጋፊዎች ማዘናቸው ቀረ መሰኘታቸው አይቀርም። እኔ አልረዳውም። በቃ እንደው እንደ ተለየ ጠላት የሚታዩበት ምክንያት ተጫዋቾች አይገባኝ። ውላቸውን ጨርሰዋል። የ5 ዓመት ውል ፈረመ። ከዛ ሁለቱም ፓርቲዎች ከተስማሙ ነው ኮንትራክሽን የምታደሹ። ክለቡ በየትኛውን ጊዜ ተጫዋቹን ለመሸጥ ሲሞክር ክለቡን ተጫዋቹ ካደው አንልም አይደል? ተጫዋቹ ግን እኔ የገባሁትን ቃል ኪዳን ፈጽም ያለው እንግዲህ ስንት ዓመት ቆይቻለሁ ዋናው ቡድን ሲያገለግል ከቆየ በኋላ እንግዲህ መጀመሪያ የተስማማንበት ስምምነት አብቅቷል። ውላችንን እንዳናድስ ደግሞ በአንዳንድ ጉዳዮች ላይ በስፖርታዊ በፋይናንሳዊ በማንኛውም ምክንያት መግባባት ላይ አልተደረሰም። ስለዚህ እኔ ደግሞ ሌላ አድቬንቸር ፈልጋለሁ ብሎ ሲለቅ ሊቨርፑል ለዝውውር አንድም ገንዘብ ያልከፈለበት ተጫዋች ያጎልብቶታል፣ አሳድጎታል። ልክ ነው፣ ትልቅ ነገር ነው እሱ። ግን የተለየ ኢንቨስትመንት አልነበረም። እሱን ለማምጣት 50-60-70 ሚሊዮን አልከፈለም። ተሸጦ ገንዘብ አውጥቶ ክለቡ ከፍተኛ የገንዘብ ትርፍም ቢያገኝበት ያን ሁሉ አመት ከተጠቀመበት በኋላ ትርፍም ቢያገኝበት ጥሩ ነው። ካልሆነ ግን ሜዳ ውስጥ ያለውን ሁሉ የሰጠ ተጫዋች ነው። ማንም ሰው በዛ ሊተቸው የሚችል አይመስለኝም። ግን ሁሌም በቃ ደጋፊዎች ያው በራሽናል ክርክር ደጋፊን ማሳመን አትች። ደጋፊ ኢሞሽናል ነው። እረዳለሁ እዛ ያሉት ደጋፊዎች በዚህ ቅር ቢሰኙ። እንዲያው አንዳንዴ የትሬንት ኮንትራት የማደስ ጉዳይ አለማደስ ጉዳይ የሳላህን ያልከለ ክርክር አልቀረበም ወይ ለውይይት አልቀረበም። የቨርጅል ቫን ዳይክን ያለው ውይይት መልቀቁ እንደው እንደ ሲግኒፊካንት እንደሆነ ነገር ሁሉ ተደርጎ አይታይም። አንዳንድ ጊዜ ይገርመኛል፣ በጣም በእኔ በኩል ይገርመኛል። ምክንያቱም ብዙ ያነሰ ነው ብዬ አላምንም። እነዚህ ተጫዋቾች ለቡድኑ ከሚሰጡት አገልግሎት አንጻር ያነሰ ነው ብዬ አላምንም። ዩኒክ ተጫዋች ነው። በእኔ የማየት እግር ኳስ የማየት ታሪክ ለምሳሌ እንደ አይነት የቀኝ ፉልባክ አላየው። ካፉ ምርጥ ነበር። ለምሳሌ በታሪክ ከካፉ ጋር ከሌሎቹ ትልልቅ የቀኝ መስመር ተከላካዮች ጋር አላነጻጽረው፣ ግን የቀኝ ተከላካይ ሆኖ በፕሌይ ሜኪንግ ችሎታ ማንም ሰው እንትናን ይመስላል ይለኝ የሚችል አይመስለኝ። ዩኒክ ተጫዋች ነው ትሬንት። የአታኪንግ አውትፑቱ የሚገርም ነው። ቁጥሮቹን በአይናችን የምናያቸውን በቀደም ለምሳሌ ከኒውካስል ጨዋታ በኋላ ስንጠቅሰው ነበር። ያንን የእሱን ኢማጂኔሽን አጣ ቡድኑ እንዳጎደላቸው ማየት ይቻላል ነው። እሱ ቢኖር የተለየ ድራማዊ መሻሻል ላይኖር ይችላል። ግን አንድን ተጫዋች ምርጥ እንደሆነ ከምታውቂባቸው መለኪያዎች መካከል አንደኛው አለመኖሩን የምታስተውይበት ጊዜ ነው። አለመኖሩ የሚያጎድልበት ጊዜ ነው። አለመኖሩ የሚያጎድል አይነት ተጫዋች ነው። በሌላ አይነት ፉልባክ ሊተኩት ይችላሉ። ትሬንትን በትሬንት ኳሊቲ ግን መተካት አይችላል። ዩኒክ ተጫዋች ነው። በጣም ዩኒክ ተጫዋች ነው። እንግዲህ በ26 ዓመቱ ነው ደግሞ የሚለቀው እና ትላንትና የወጡት ዘገባዎች በሙሉ ይሄንን የሚያረጋግጡ ናቸው። ንግግሮች ሲደረጉ እንደቆዩ ይታወቃል። ከእሱም ጋር ከሌሎቹም የሊቨርፑል ተጫዋቾች ጋር እንዲያውም አሁን ከእሱ ይልቅ ቨርጅል ቫን ዳይክንና ሞሐመድ ሳላህን በክለቡ ለማቆየት ያለው እድል የበለጠ ተስፋ አለው። መጀመሪያውኑ ሲባልም ነበር ለነገሩ እና ሁሉንም ጨዋታዎች አሸንፏል። ምክንያቱ እሱ ላይሆን ይችላል። ለሚታወቀው ከጁድ ቤሊንጋም ጋር የቅርብ ጓደኛ ነው። እንዲያውም ይሄ የሁለቱ ጓደኝነት ቤሊንጋምን ወደ ሊቨርፑል ያመጣዋል ተብሎ ነበር ይጠበቅ የነበረው ጁድ በቦሩሲያ ዶርትሙንድ በነበረበት ጊዜ። ግን ሊቨርፑል ለአንድ ተጫዋች 100 ሚሊዮን መክፈል አልፈልግም። ያን ጊዜ የቡድኑ ቀዳዳዎች በአንድ ተጫዋች ብቻ የሚደፈኑ ስላልነበሩ ሌሎች በርካታ ተጫዋቾችን ማምጣት ላይ ነው ገንዘቡን ኢንቨስት ያደረገው። ግን በትሬንትና በጁድ መካከል ባለው ጓደኝነት ምክንያት ይሄ ጓደኝነት በመርሲሳይድ ይቀጥላል የሚል ተስፋ ነው የነበረው ከጥቂት ጊዜ በፊት። አሁን ይሄ ጓደኝነት በቤርናቤው በማድሪድ ነው የሚቀጥለው። 3 ወር ነው የቀረው።
በዌስት ደርቢ በሚባለው የዌስት ደርቢ ላድ ነው ወይም የዛ አካባቢ ልጅ ነው። እዛ ነበር ተወልዶ ያደገው። ለመተካት ያስቸግራል ምልበት አንደኛው ምክንያት ለምሳሌ አንድ የሚገርም የተጫዋቹን የሜዳ ውስጥ ተጽዕኖ የሚገልጽ አንድ ነገር ልጥቀስ። ተስፈኛ የቀይ መስመር ተከላካይ ኮነር ብራድሊ እንዳላቸው አውቃለሁ። በጣም ጥሩ ፖቴንሻል። የሚያሳስበው አንደኛው ነገር ይጎዳል ብዙ ጊዜ ገና ካሁኑ ብዙ ደጋግሞ ጉዳት የሚያገኘው ተጫዋች ስለሆነ ፍርሃት አለ ገና እንጂ በችሎታ ከትሬንት ጋር የተለያየ ተጫዋች ቢሆንም ይሄኛው የበለጠ ፕሌይ ሜከር ያኛው የበለጠ አፕ ኤንድ ዳውን ፉል ባክ ኦቨርላፕ የሚያደርግ ተጫዋች ቢሆንም ግን ብዙ ገንዘብ ማውጣት ሳያስፈልጋቸው የተዘጋጀ ተጫዋች አላቸው። አንዱ ችግር እንዳነሳሁት ገና በዚህ በላቀ ደረጃ የመጫወት የእግር ኳስ ተጫዋችነቱ የመጀመሪያ ወራት ላይ ተደጋግሞ የሚያጋጥም ጉዳት አለው። ባለፈው ለምሳሌ የካራባው ካፕ የፍጻሜ ጨዋታ ሲደረግ እሱ ስላልነበር ነው ጓንሳን የቀኝ ተከላካይ አድርገው የተጠቀሙበት የመሀል ተከላካዩ። ትሬንት ግን ከ2021-22 የውድድር ዘመን ጀምሮ እስካሁን ድረስ ብዙ አሲስት በመስጠት የሚበልጡትን ተጫዋቾች ስም ብናይ ሞሐመድ ሳላህ፣ ኬቨን ደ ብሮይነ፣ ፍሎሪያን ቪትስ 5 የአውሮፓ ሊጎችን ጨምሮ ማለት ነው። ሁሉንም ሊጎች እንግሊዝን ብቻ ሳይሆን ፍሎሪያን ቪትስ፣ ቪኒሺየስ፣ ብሩኖ ፈርናንዴስ፣ ቶማስ ሚውለር፣ ቡካዮ ሳካ፣ ዩሊያን ብራንት፣ ኪሊያን ምባፔ እና ራፋኤል ሌያዮ ብቻ ናቸው የሚበልጡት። በ5 የአውሮፓ ሊጎች ከ2021-22 የውድድር ዘመን ጀምሮ 38 አሲስቶች አድርጓል። አሁን የጠቀስኳቸው አንዳቸውም ተከላካዮች አይደሉም። ሁሉም የማጥቃት አንዳንዶቹ የክንፍ አጥቂዎች፣ አንዳንዶቹ 10 ቁጥሮች፣ አንዳንዶቹ አጥቂዎች እንደ ምባፔ አይነቶቹ። ይሄ ቁጥራቸው ማያስገርመን ተጫዋቾች ናቸው እነዚህ ሁሉ ተጫዋቾች። እሱ የቀኝ ተከላካይ ሆኖ በ3 የውድድር ዘመናት በእነዚህ ተጫዋቾች ብቻ ነው ይበለጥ የነበረው ተከላካይ ሆኖ። በኤክስጂ አሲስቱ ደግሞ ብንወስድ ኤክስጂ አሲስት የሚባል ማለት ኤክስኤ የሚባል ኤክስፔክትድ አሲስት የሚባላል። አሲስት ያው እንደ አብሮሽ እንደሚጫወተው ተጫዋች ማንነት ይወሰናል አይደለም። ለምሳሌ ዮሹዋ ኪሚህ ላለፉት 2 አመታት ለማን ነው ኳስ የሚሰጠው? ለሃሪ ኬን ነው። ትሬንት ደግሞ በቅርብ ጊዜ ሲለው ድንቅ ጎሎች ያስቆጥራል፣ ግን ብዙ ሚስት ነው ደግሞ ለዳርዊን ኑኔዝ ነው የሚሰጠው። የአሲስትሽ መጠን የሚመሰረተው አብሮሽ እንደሚጣመረው ተጫዋችም ነው። እሱን ማስተዋል ያስፈልጋል። 1.5 ከባየርን ተጫዋቾች ጋር ከማድሪድ ተጫዋቾች ጋር ከምን ተጫዋቾች ጋር ስናነጻጽር እነዚህ ተጫዋቾች አብሯቸው የሚጫወቷቸው ተጫዋቾች ጥራትም አብሮ ከግምት መግባት አለበት። እሱን ከግምት የሚያስገባልን ይሄ ኤክስፔክትድ አሲስት የሚባለው ነው። ይቆጠር አይቆጠር ሌላ ነገር ሆኖ እሱ ያቀረበውን የጎል ዕድል ጥራት የሚለካ ማለት ነው። 41.5 አካባቢ አሲስቶች እንዲሰጥ ይጠበቅ ነበር። በዚህ ደግሞ የሚበልጡት ብሩኖ እና ጆሹዋ ኪሚህ ብቻ ናቸው። ወደ 3ኛው የሜዳ ክፍል ኳሶች በማድረስ ደግሞ የሚበልጠው ኪሚህ ብቻ አማካይ ማለት ነው። በአውሮፓ ከምርጥ ፕሮግሬሲቭ ፓሰሮች የጎል ዕድል ፈጣሪዎች የትልልቅ የጎል ዕድል ፈጣሪዎች መካከል አንደኛው ነው። በክሮስ ደግሞ ካየሹ ፕሪሚየር ሊጉ በኔ አስተያየት ሌሎች ጥሩ ክሮስ የሚያደርጉ ተጫዋቾች አይተናል። ከዴቪድ ቤካም በኋላ ፕሪሚየር ሊግ ላይ ያየነው ምርጡ ክሮሰር እሱ ነው። ኦኬ ኬቨን ደ ብሮይነ እዚህ ክርክር ውስጥ መሆን አለበት፣ ግን አይ ቲንክ የበለጠ ክሮሰር ነው ትሬንት አሌክዛንደር-አርኖልድ። እና የምናወራው ስለ ተከላካይ ዩኒክ ተጫዋች ነው የምለው ሌላ በጣም ጥሩ የመስመር ተከላካይ አምጥቶ ሊቨርፑል በመጠኑ የጨዋታ አቀራረቡን ለውጦ ያጠቃ ይሆናል፣ ግን ለመተካት ግን ቀላል አይደለም። የተጫዋቹን ችሎታ በዚህ ማየት ይቻላል። አሁን በዚህ አመት በማጥቃት ከተካኑት ከእንደ አንቶኒ ጎርደን አይነት ተጫዋቾቹ ጎርደን በጣም ጥሩ ተጫዋች ከነሱ የተሻለ የጎል ዕድል የሚፈጥር ነው። ወደ ማድሪድ ሲሄድ ደግሞ ማድሪድ ከፍተኛ የኳስ ቁጥጥር ብልጫ ይወስዳል። አብዛኞቹ ቡድኖች ላይ የመከላከል ድክመት አለበት። በጣም ድንቅ ከሆኑ የባላጋራ ቡድን የመስመር የክንፍ አጥቂዎች ጋር የመከላከል ድክመት ሊኖርበት ይችላል። ፉል ፓኬጅ አይደለም፣ አንዳንድ ድክመቶች አሉበት። አላቅም በስፔን የበለጠ ሊጋለጥ ይችል ይሆናል ይሄ ድክመቱ፣ ግን የበለጠ የመስመር ማጥቃት ያለው ግን በእንግሊዝ ነው። ማድሪድ አብዛኛውን ጊዜ ጨዋታ ዶሚኔት ያደርጋል። በጣም ሞባይል
አማካይ ያለው ለምሳሌ ያንን በሱ በኩል ያለውን የመከላከል ድክመት መሸፈን የሚችል እንደ ፌዴ ቫልቬርዴ አይነት ተጫዋች አለ። ሮጦ ማይታክት አይነት ተጫዋች። ከሱ ፊት የሚጫወተው ሮድሪጎም ለመስመር ተከላካዮቹ በቂ ሽፋን ለመስጠት የትጋት ችግር የሌለበት ተጫዋች ነው። ለማድሪድ ጥሩ ፊት ሊያደርግ ይችላል። አሁን እንዲያው ምን አይነት ስሜት አለ ሲባል ሰማለሁ። ትሬንት ለምሳሌ ያለፈው የአውሮፓ ዋንጫ ላይ አሰልጣኝ ጋሬት ሳውዝጌት የመጀመሪያዎቹ ጨዋታዎች ላይ ከዴክላን ራይስ ጋር ጥልቅ አማካይ አድርጎ አጣመረው። ልጁ ጥሩ ፓሰር ነው፣ ጥሩ የጎል እድል መፍጠር የሚችል ነው፣ ግን አማካይ አይደለም፣ የቀኝ ተከላካይ ነው። አማካይ ሆኖ መጫወት አለበት የሚል ክርክር ቢቀርብም እንዲያው እንደ የቦል ሪሴፕሽኑን ምኑን ካየሹ ከባድ ነው እና አልሆነም አለ። ኤክስፐሪመንት አልሰራም። ሰው ሁሉ ትሬንትን መተቸት ጀመረ። የትሬንት ችግር አይደለም፣ እንግሊዝ ጨንቋት እዛ ቦታ ላይ ያጫወተችው ተጫዋች ያንን ችግር ሊፈታ ሞክሯል አይደለም። ከዛ እሱ ተተቸ እና ምን ይላሉ እንግዲህ ብዙ ሲናገር አንሰማውም። የኮንትራቱን ጉዳይ በተመለከተ አንዴም ያወራ አይመስልኝ። ለምሳሌ ሞሐመድ ሳላ በተደጋጋሚ የመጨረሻ ዓመቴ ነው እለቃለሁ፣ እስካሁን ድረስ አልተስማማንም፣ ይሄ የመጨረሻ ሲዝን ሳይሆን የመጨረሻ ሲዝን ስለሆነ ነው ዋንጫ አንስቼ መልቀቅ የምፈልገው፣ እንደዚህ ይላል። ትሬንት ሲናገር አልሰማሁትም እኔ ቢያንስ ኮንትራቱን በተመለከተ። ከሚዲያም በአብዛኛው ሽሽግ ነው። ይሄ ጉዳይ እንደሚቀርብም ስለሚያውቅ ይመስለኛል ብዙ ቃለ ምልልሶች ላይ በዚህ ዓመት ለወትሮም በተናጋሪነቱ የሚታወቅ አይደለም፣ ግን አሁን የበለጠ አይናገርም። ደግሞ ግን አንድ እሱ ውስጥ አለ የሚባለው ነገር አንዳንድ ተጫዋቾች አንደር አፕሪሺየትድ ናቸው። በእንግሊዝ መደነቅ ያለበትን ያህል የተደነቀ ተጫዋች አይደለም። ምናልባት የበለጠ ኮንቲኔንታል ባህሪ ያለው ተጫዋች ስለሆነ ሊሆን ይችላል። የበለጠ ምናልባት አውሮፓዎቹ የበለጠ የሚያደንቁት አይነት ችሎታ ስላለው ሊሆን ይችላል። በፊት ግሌን ሆድል እንደዚህ አጋጥሞት ነበር። ግሌን ሆድል ወደ ሞናኮ ሲሄድ፣ ወደ አርሰን ቬንገር ቡድን ሲሄድ እንግሊዝ ውስጥ እንግዲህ 86 የዓለም ዋንጫ ላይ ነበር የእንግሊዝ ብሔራዊ ቡድን ተጫዋች ነው። ድንቅ ተጫዋች ነው ሆድል። ከምን ጊዜም የእንግሊዝ ምርጥ ተጫዋቾች መካከል አንዱ ነው። ግን በአውሮፓ በዛ ጊዜ የ10 ቁጥር ተጫዋቾች ዘመን ነው። በነ ፕላቲኒ ዘመን፣ በነ ማራዶና ዘመን የነበረው ሚሼል ፕላቲኒ። እነዚህ አይከን በሆኑበት ጊዜ እንግሊዝ ውስጥ 10 ቁጥር ተጫዋቾች ብዙ አይደነቁም እና አንድም ያው በዛ የሀይስል የስቴዲየም አደጋ ምክንያት የእንግሊዝ ክለቦች ለ5 ዓመት ከአውሮፓ ውድድሮች ስለተቀጡና በአውሮፓ ውድድር መጫወት ስለሚፈልግ፣ በዩሮፒያን ካፕ መጫወት ስለሚፈልግ ነው ወደዛ ሄደ። ሁለቱም ግን የእሱን ችሎታ በተመለከተ እንግሊዞቹ በቂ አይረዱኝም እኔ የሚል ስሜት ነበረው። ከዛ እዛ ሄድኩኝ። መጀመሪያ ቬንገር ሲያናገረኝ ግሌ እንዳትመለስ፣ እኔ ፊት ሆነህ መስመሩ ዝጋልኝ እንድትመለሳት፣ አንተን የምፈልገህ እዛ የባላጋራ ቡድን የሜዳ ክፍል ላይ ነው አለኛል። በአንተ ዙሪያ ነው ቡድኑን የምገነባው። እንደዚህ ማንም ብሎኝ አያውቅም በእንግሊዝ ውስጥ አለ። በእንግሊዝ ውስጥ በቂ ያለመደነቅ፣ ለእኔ ችሎታ በቂ ክብር ያለመሰጠት ስሜት ይሰማኝ ነበር አለ። እዛ ሄዶ በጣም ድንቅ አገልግሎት ነው የሰጣቸው። ኩፕ ደ ፍራንስ አሸነፈ፣ ሊገን አሸነፈ። ምናልባት ትሬንት ተመሳሳይ ስሜት ይሰማዋል። በእንግሊዝ ውስጥ አንደር አፕሪሺየትድ ነኝም። የእንግሊዝ ብሔራዊ ቡድን ለምሳሌ የመጀመሪያ ተሰላፊ ሆኖ አያውቅም። ሲያስፈልግ ያጫወታል፣ ሁሉም ስብስቦች ላይ ይጠራል፣ ግን ጀማሪ ሆኖ አያውቅም። አሁን እንግዲህ በሊቨርፑል በኩል ትልቁ ጥያቄ እኔ የትልቁ የቡድኑ ዳግም ግንባታ አንደኛው ትልቅ ጥያቄ ነው የምለው። በቀደም ስንጠቅስ ነበር አይደለም፣ በጣም አሰልጣኙን ማደንቃቸው በዚህ ዓመት እነዚህ አይነት ትልልቅ ተጫዋቾች ኮንትራታቸው እያለቀ የኮንትራት ማለቅ ጉዳይ ትልቅ የሚዲያ አጀንዳ እንደሚሆን እየታወቀ ነገር ግን ቡድኑን ዲስትራክት እንዲያደርግ አልፈቀዱም። ሞሐመድ ሳላህ እየወጣ ቢናገርም የቨርጅል ቫንዳይክ የሁሉ የመጨረሻ ወራት እየተቃረቡ እንደሆነ ቢታወቅም የትሬንትም ተመሳሳይ ቢሆንም ይኸው በ12 ነጥብ ፕሪሚየር ሊጉን እየመሩ ነው። ከዚህም ያማረ ውድድር ዘመን ሊሆን ይችል ነበር። እንግዲህ መጨረሻዎቹ ያለፉት ሳምንታት ላይ የገጠሟቸው ነገሮች ናቸው ከዚህም የተሻለ እንዲሆን ያላደረጉት። የፕሪሚየር ሊግ ሻምፒዮን ሆነው ይጨርሳሉ። እሱ ደግሞ ውብ ዓመት ያደርገዋል። እኔ አሰልጣኙ እንዲህ አይነት የትልልቅ የሊቨርፑል የሞደርን ዴይ ሌጀንዶች የኮንትራት የመጨረሻ ወራት ላይ መድረስ የቡድኑን ትኩረት እንዳይበትነው አድርገው ማዝለቃቸው መደነቅ አለበት ነው የምለው። በጣም የሰውየውን የማኔጅመንት ችሎታ ያሳያል። ግን መጪው ጊዜ ሊቨርፑል ምናልባት ወደ ከባድ ሽግግር ሊገባ የሚችልበት ጊዜ እንደሆነም የሚያመለክት ነው። ለአሊሰን ተተኪ ያዘጋጁ ናቸው ያው ጆርጂ ማማርዳሽቪሊ ስለሚመጣ። ግን አሊሰንን መተካት ቀላል አይደለም እንደምናውቀው።
በቅርብ ሳምንታትም ከፔዤ ጨዋታ ጀምሮ እና ሁሌም ወደ ሊቨርፑል ከመጣበት ከ2019 ጀምሮ ተጫዋቹ የሰጠው አገልግሎት ለጥያቄ የሚቀርብ ነው። ከ2018 ጀምሮ ማለት ነው። እሱን ማማርዳሽቪሊ በእርግጠኝነት ይደፍነዋል ማለት ያው ሜዳ ውስጥ መጥቶ ማሳየት አለበት። ቀላል ስራ አይደለም። ያው በሚቀጥለው አመት አሊሰን እንግዲህ እንዳለፈው አመት የሳውዲ ክለቦች ጥያቄ ካቀረቡለት ከለቀቀ የሁለቱ የመስመር ተከላካዮች ቦታ መሸፈን አለበት በቀኝና በግራ በኩል። አንዲ ሮበርትሰን ቢለቅም ባይለቅም ቆያለሁ ብሏል። እሱ ግን ተጨማሪ ፉክክር ወይም የተሻለ ለጋነት ያለው ተጫዋች ማምጣት አለባቸው የሚለው ስኬርኬስ የሚነሳው ለዚህ ነው። ቨርጂል ቫን ዳይክ አላወቅንም እስካሁን ድረስ። ግን ቨርጂል ቫን ዳይክ ኮንትራትን ቢፈርም እና አሁንም በጣም በሚያስደንቅ ብቃት ላይ ቢገኝም ግን እድሜው 34 አመት ስለሚሆን የእሱንም የዘላቂ ጊዜ ተተኪ ማግኘት አለባቸው። ኢብራሂማ ኮናቴ እሱም ልክ እንደነ ትሬንት ሁሉ የዛሬ አመት ውሉ ሳይታደስ የሚቃረብ ከሆነ የመጨረሻዎቹ ወራት ላይ ነው የሚደርሰው ማለት። ስለዚህ እሱንም አዲስ ውል መፈረም ሶርት አውት ማድረግ አለባቸው። የቀኝ ተከላካይ መፈለግ አለባቸው። አማካይ ክፍል ላይ ነው ብዙ ለውጥ የማይፈልጉት። ምናልባት አንድ ተጨማሪ አማካይ ይፈልጋሉ። ከፊት ግን ተመሳሳይ ጥያቄ አለ። የሞሳላህ ጉዳይ በቅርብ ጊዜ በ10 ምናምን ጨዋታ አንድ ጎል ያስቆጠሩ አጥቂዎች ናቸው ያሏቸው። ዳርዊን ኑኔዝ መልቀቁ አይቀርም እየተባለ ነው። ዦታ የእሱ መጨረሻ ላይ ሳንደርስ አልቀረንም። ሉዊስ ዲያዝም ባለፈው ክረምትም ይለቃል ሲባል ነበር። ምን ያሳየናል? ይሄ የሊቨርፑል የቡድን ግንባታ ከትሬንት መልቀቅ ባሻገርም ከባድ እንደሆነ ያሳያል። የሪቻርድ ሂውዝ እና የማይክል ኤድዋርድስ የቤት ስራ ውስብስብነት ቀላል አይደለም። አሁን በስታይል ጥቂት ይቀራረባል የሚሉት ፔድሮ ፖሮን ነው የቶተንሃሙን ተጫዋች በክሬቲቪቲ በምን ግን እሱም ቢሆን በፍጹም የትሬንት አይነት ችሎታ ያለው ተጫዋች አይደለም። በየጨዋታው ወደ 4 ጎል ክሬቲንግ አክሽንስ የሚባል መጨረሻ ላይ ማነው የሹት ሆኖ የሚያበቁ የጎል እድሎችን የሚፈጥር ተጫዋች ነው። የተለየ ተጫዋች ነው። ለዛ ነው አስቸጋሪ የሚሆንባቸው እና ከባድ ጊዜ ለሊቨርፑል አዲስ የቡድን ግንባታ ውስጥ የሚገቡበት ልክ እንደዚህ አመት የቀለለ ላይሆን ይችላል። የሚቀጥለው አመት ውስብስብ ቤት ስራ ይጠብቃቸዋል። ግን ቅድም ሳያነሳሹ ነጥብ ግን ቁልፍ ይመስለኛል። ለምን እስካሁን ጠበቁ? ተጫዋቾች የመጨረሻ የኮንትራት አመታቸው ላይ እስኪደርስ ድረስ ለምን አቆዩት የሚል ጥያቄ ይቀርባል። እኔ ለሊቨርፑል ብቻ የምሰጠው ሰበብ ግን አይደለም። ቬንገርን እንደ ነብይ ያደረገ ሁኔታ ነው የኮንትራት ራንዳውን ማድረግ። እሳቸው አሌክሲስ ሳንቼዝ ኮንትራቱን ሊጨርስ ነው ምናምን 6 ወር ሲቀረው ነው ወደ ዩናይትድ ሄደው 6 ወር ለቀረው ተጫዋች በጣም ጥሩ ስምምነት ነው ለአርሰናል። ኦልሞስት ኮንትራቱን በጥቂት ወራት ውስጥ ቅድመ ኮንትራት መፈረም ይችል ለነበረ ተጫዋች ኦዚል ኮንትራቱን ሊጨርስ ነው ምናምን እየተባለ ይወራ ነበር። እነሳቸው ይሄንን ከጥቂት አመታት በኋላ ልማድ ሆኖ ታዩታላችሁ። የኛ ጉዳይ አይደለም፣ የኛ ጉዳይ ብቻ አይደለም። አሁን ተጫዋቾች ኤምባፔ በነጻ ነው የተዘዋወረው፣ አላባ በነጻ ነው የተዘዋወረው። በየክለቡ በነጻ የሚዘዋወሩ ተጫዋቾች በስተዋል አሁን። ምክንያቱም ተጫዋቾች ሲለቁ ወደ ማድሪድ ሲመጣ የፊርማ ክፍያ ተከፍሎት ነው የሚመጣው። ኤምባፔ 100 ምናምን ሚሊዮን የተከፈለው፣ ትሬንት 100 ምናምን ሚሊዮን አያገኙ። ኦኬ ደረጃቸው የተለያየ ተጫዋቾች ስለሆኑ ግን በጣም ጥሩ የፊርማ ክፍያ ገንዘብ ያገኛል፣ ጥሩ ደሞዝ ያገኛል። አሁን በሊቨርፑል ሊያገኝ ከሚችለው ውሳኔው ፋይናንሻል ብቻ ላይሆን ይችላል። ሌሎች ምክንያቶች ይኖሩት ይሆናል። ወደ ስፔን ሄዶ ለማድሪድ መጫወት፣ ሌላ ሊግ መሞከር፣ ሌላ አምቢሽን አለው። ኦኬ ሁሉም ነገር በገንዘብ ብቻ አይብራራም። ግን ምን እየሆነ መጥቷል? አሁን ኮንትራት መጨረስ ፋሽን ነው፣ የዘመኑ አካሄድ ነው። ሊቨርፑልን በዚህ ብቻ መተቸት ያስቡ። ውሌን አላድስም ካለም እንደምታረጊው ተጫዋች ውሌን አላድስምም አልሸጥምም ካለ ማስገደድ እኮ አይችልም። ለምሳሌ አለ የዛሬ አመት ኦኬ ኮንትራትን ማታደስ ከሆነ ውጣ ቢሉት ውላለን አይደል? አልወጣ ኤምባፔ እንዳደረገው ማለት ነው። ኤምባፔ እኮ ባለፈው ክረምት እንደዛ ነው ያደረገው። አልለቅምም አዲስ ውልም አላድስም መብት ነው ይሄ። ዝም ብሎ ቁስ አይደለም እኮ የሆነ ቦታ አትሸጩም፣ መስማማት አለበት። ለምሳሌ ወደ ማድሪድ ነው መሄድ የሚፈልገው። ባለፈው ክረምት ማድሪድ እሱን ለማስፈረም ዝግጁ ባይሆን ፈላጊው ናፖሊ ቢሆን እሱ ወደ ናፖሊ መሄድ ባይፈልግ ክለብ እኮ አስገድዶ ተጫዋች መሸጥ አይችልም። ተጫዋቹ መስማማት አለበት እንዲለቅ። ስለዚህ አይሆናል ማለት የመጨረሻ የኮንትራቱ አመት ላይ ይደርሳል ማለት ነው። ልትጠዩት ትችላለች ከፈለግሽ ተጫዋቹ ነው። ግን ይሄ ትራንዛክሽናል ስምምነት ነው ያላቸው ተጫዋቾች ከክለቦች ጋር እና እንትና ይሸጠዋል ምናምን ሲሆን አይሰራም 8 ተጫዋች ይሸጣል ማለት ተጫዋቹ ራሱ አይ ለኔም በወጣ ይሻለኛል ብሎ ሲስማማ ነው እንጂ መሸጥ አትችይም። እንደዚያ ብሎ ነገር የለም። ሁለቱም በሁለት ወገን ያለ ውል ነው።
እና ይባላል በቃ ሚዲያውን ጠራርጎ 17 ተጫዋች እንደዛ አይደለም። it doesn't work like that። እና አንዳንዴ ያው እንደዛ እንደሚባል ይሸጠዋል። ቢሸጠው ከተስማማ ነው የሚወጣው እንጂ አይ ኦኬ አይ አትጫወትም ካልሽው አልጫወት ችግር የለውም ውሌን እዚህ ሆኜ እጨርሳለሁ ማለት ይችላል ተጫዋች። ለዚህ ነው ወደ መጨረሻ ዓመት የሚደርሱት ተጫዋቾች አሁን እየተለመደ መጥቷል። ምክንያቱም የፊርማ ክፍያቸውን አግኝተው ወደ መረጡበት ክለብ የመሄድ እድል ስላላቸው። ይሄ ግን የትሬንት ጉዳይ ብቻ አይደለም። በብዙ ክለቦች ውስጥ የኮንትራታቸው የመጨረሻ ዓመት ላይ የሚደርሱ ተጫዋቾች በመጠን እናያለን። አንዳንዶቹ ዝም ብለው አንድ ዓመት ኦፕሽን ምናምን ያስገቡና እንደው ያንን ነገር ለአንድ ዓመት ለማዘግየት ይሞክራሉ። አይቀየረውም ጠቅላላውን ስል ቼልሲ አሁን 8-9 ዓመት ውል የሚሰጠው አይነት ካልሆነ በስተቀር የመጨረሻ ዓመታቸው ላይ ይደርሳሉ ተጫዋቾች። ያ ይሆናል። ትሬንት እንደዛ ነው ያደረገው። በእኛ ዘመን ያየነው ምርጡ እንግሊዛዊ ፓሰር ነው። ያው አንዳንዶቹ ነገሮች መቼስ እንዳልኩት ቅድም የሊቨርፑል የቤት ስራ፣ አንዳንዶቹ ነገሮች እድለኛ መሆን አለብሽ። ለምሳሌ 14 ጉዳቶች ናቸው። አርሰናል 27 ጉዳት ነው አርሰናል በዚህ ዓመት የገጠመው። ያ ልዩነት ያመጣል። አምና የክሎብ ቡድን 82 ነጥብ ነበር ይዞ የጨረሰው። ያ የክሎብ ቡድን ነጥብ ለዚህ ዓመት ሻምፒዮንነት ይበቃ ነበር። 82 ነጥብ ላይ ሊደርሱ ይችላሉ ሌሎቹ ቡድኖች። ብዙ ነው። የሲዝኑ ደረጃ የተለያየ ይሆናል። በሊግ ካፕ ፋይናል ሲደርሱ ያገኙት ጠንካራው ቡድን ብራይተን ነው። ሊግ ካፕ ፋይናል ለምሳሌ ኒውካስል ቼልሲን ማስወጣት ነበረበት፣ አርሰናልን ማስወጣት ነበረበት አይደል? ሊቨርፑል 7ኛ ስፍራ ላይ ተቀምጠው ብራይተን ነው ያስወጣው። ለምሳሌ ምንድነው ቀለል ያሉ ባላጋሮች አጋጥመውታል። አንዳንዶቹ ሲዝኖች ላይ በእንደዚህ አይነት መንገድ ነገሮች ይሳለጣል። በቻምፒየንስ ሊግ ደግሞ እድለኛ አልሆኑ ፔዥ ያገኛቸው እና እንደው በሜሪታቸው በቡድኑ ጥንካሬ አመቱ ሙሉ ባወራንለት ጥንካሬ ቢሆንም የደረሰው አንዳንዶቹ በዚህ አመት የገጠሟቸው እድሎች በሚቀጥሉ አመት ላይ ገጥሟቸው ይችላሉ። የትሬንት መልቀቅ ጥሩ ሲግናል አይደለም፣ ጥሩ ምልክት አይደለም። ለእኔ የተተኪ ችግር አለ። በጣም ጥሩ ተጫዋች ነው ብዬ አስባለሁ የኮነር ብራድሊ፣ ግን ፈታኝ ነው የትሬንትን ቦታ መሙላት። ራሱም የጉዳት ታሪኩ ተደጋግሟል በቅርብ ጊዜ። ለሊቨርፑል ከባድ የሚሆነው ምንድነው መሰለሽ? አሁን ለምሳሌ 300,000 ፓውንድ በሳምንት የሚከፈላቸው ናቸው ቨርጅል ቫን ዳይክ እና ሞሐመድ ሳላ። የእነዚህን ውል እንኳን ብታራዝሚ ከፍተኛ ገንዘብ ነው የሚሆነው። አሁን ባለው ተርም እንኳን ቢቀጥል ከፍተኛ ኢንቨስትመንት ነው። ትሬንትም ያው አዲስ ውል ቢፈርም ተጨማሪ ገንዘብ መፈለጉ አይቀርም። እነዚህም አስቸጋሪ ናቸው። ማድሪድ ግን በነጻ ያው ተጫዋች ማግኘቱን ቀጥሎበታል። ይሄ የሆነ ጊዜ ነበረ እንደገና ማሰብ ያመጣው አድቫንቴጅ ነው። ምን ይላሉ? ባለፈው ቤንዜማ ከለቀቀ በኋላ አንቸሎቲ ሃሪኬን ይምጣልኝ ብለው ነበር እና የማድሪድ ሰዎች ካሶ ሀዛር የሚሉት ልክ ሃሪኬን ባለበት እድሜ አካባቢ ነው ሀዛርን ከቶተናም የወሰዱት፣ ከቼልሲ የወሰዱት። ብዙ ገንዘብ ወሰዱበት፣ አልተሳካላቸው። አሁን እንዲህ አይነት ዝውውር ትቷል ሪያል ማድሪድ። እንደ ድሮ እኮ የዓለም የተጫዋቾች የዝውውር ክብረ ወሰን አያሻሽልም። አሁን ግን ተጫዋች በነጻ ያገኛል። በነጻ አይደለም። ባፔ ነጻ ዝውውር አይደለም። በነጻ ካለሽ ያው ውሸት ነው። 100 ሚሊዮን ለፊርማ ክፍያ ብቻ ከፍለውታል። በስፔን አንደኛ ደሞዝ ተከፋይ አድርገውታል። ነጻ የሚባል ነገር የለም። አንዳንዴ ይሸውዳል። በነጻ ማለት ተክላላውን የዝውውሩን ባህሪ ያሳይ። ምንም ገንዘብ ተጨማሪ ገንዘብ ሳይከፈልበት ለደሞዝ ብቻ። አንደኛ ደሞዝም ቢሆን በጣም ብዙ መክፈል አለብሽ። በነጻ ስለሆነ ተጫዋቹ ምንም ለዝውውር እንዳልተከፈለበት ስለሚያውቅ ብዙ ደሞዝ ነው የሚጠይቀው። እሱም ከግምት መግባት አለበት። በእርግጥ ግን ማድሪድ ምን ይላሉ አንዳንድ ሰዎች፣ እነዚህ የስቴት መንግስታት ሲመጡ፣ የመንግስታት ክለቦች ሲመጡ፣ ፔዤ ሲመጣ፣ ሲቲ ሲመጣ፣ አሁን ደግሞ ኒውካስል ከነዚህ ክለቦች ጋር ድንገት ለኔይማር አሁን 222 ምናምን ብለው መክፈል የሚችሉ ስለሆኑ በተለመደ የእግር ኳስ ህግ የሚገዙ አይደሉም። የመንግስት ገንዘብ ነው ኢንቨስት የሚደረገው። ለካታር መንግስት ምን ማለት ነው 200 ምንም ማለት አይደለም። ስለዚህ ኔይማርን ይገዙታል ወይም ባፔን ይገዙታል። ሁለቱ ብቻ 400 ሚሊዮን ያወጣሉ። ችግር የለባቸው። አሁን ከነዚህ ጋር እንዴት ነው መፎካከረው ማድሪድ? ስለዚህ እንደ ድሮ ለዚዳን፣ ለሮናልዶ፣ ለቤል፣ ለሃሜስ፣ ለፊጎ ለምን እንደሚከፈል የዓለም ገንዘብ ውዱን ገንዘብ እየከፈሉ ማስፈረም እንደማይችሉ አወቁ። ከፔዤ ጋር መፎካከር አትችይም በገንዘብ። አንድ ተጫዋች ለማስፈረም ፉክክር ውስጥ ብትገቢ የፈለገው መክፈል ይችላል ፔዤ ወይም ሲቲ። ስለዚህ ቀድመው መስራት ይጀምራሉ። ለምሳሌ አሁን ሳሊባ ይባላል። ሳሊባ ለአርሰናል ገንዘብ ከፍለው መውሰድ እንደማይችሉ የታወቀ ነው። አርሰናል ራሱ ሀብታም ክለብ ምን ያደርጋሉ ግን አንድ ሬሌቮ የሚባል ብዙ 27 ላይ በነጻ ለመውሰድ ያስባሉ።
ረጅም ጊዜ ሀሳብ ይዘው አላባ እንደዛ ነው ያደረጉት። አልተሳካላቸውም እንጂ አልፎንሶ ዴቪስ እንደዛ ለማድረግ ሞክረው ነበር። እምባፔን ለረጅም ጊዜ ውሉን እስኪጨርስ ጠብቀውን ያስፈረሙት። አሁን ትሬንትን እንደዛ ነው ያደረጉት። የ2 ዓመት ኦፕሬሽን ነው የረጅም። ካልሆነ ደግሞ ወጣቶች ከብራዚል በዩኒካለፋት አማካይነት ያመጣሉ። በ17 ዓመቱ ነው ፌዴ ቫልቬርዴ፣ በ16 ዓመቱ ነው ቪኒ፣ በ16 ዓመቱ ነው ሮድሪጎ የፈረሙት እና የማድሪድን አዲስን ማካሄድ ቁልጭ አድርጎ የሚያሳይ ዝውውር ነው። ትልቅ ዝውውር ነው፣ ጥያቄ የለው። እኔ የትልቀቱን ያህል አልተወራለትም። የዚህ ተጫዋች ኮንትራቱን እየጨረሰ መሄድ ነው የሚለው። አሁን እንግዲህ በክረምቱ ከምናያቸው ትላልቅ ዝውውሮች አንዱ ይሆናል ተብሎ ነው የሚጠበቀው የትሬንት ወደ ሪያል ማድሪድ የመጓዙ ነገር። አድማጮቻችን፣ እኛ ደግሞ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ።